ለምንድን ነው ግን ብሌን የምትለኝ? እኔ እንጃ። ምናልባች እንደ አይኔ ብሌን ስለማይሽ ይሆናል። ምናልባች። ምን ነው ይደብርሻ እንዴ? አይ እንዲሁ ምክንያትን ለማወቅ ብዬ ነው። ደግሞ እንዴት ስሉሽ እንዳትኮሪ። ተይ ብሌንዬ፣ ይሄ የግል ሚስጥርሽ ሊሆን ይችላል። ከአንተ የምደብቀው ምንም ሚስጥር የለኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በክርስቶስ ይብዛ። አደራ ድራማ ክፍል 14ን ይዤላችሁ መጥቻለሁ። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁኝ፣ ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩልኝ በፍቅር እየጋበዝኳችሁ ነው። አደራ ድራማ እንግዲህ ብሌን በጣም ብዙ መስዋዕትነት እያስከፈሏት ይገኛሉ። እናም እንግዲህ ወይዘሮ ሰላም ቃልዬ ከመታቻት በኋላ ወድቃ ቤት ውስጥ ገብታ ነበር። ምክንያቱም አቶ በኃይሉ ብሌንን እያሰቃያት ስለነበር ብሌንን ልትታደግ ከቤት ወጥታ ስለነበር እና አቶ በኃይሉ ከተላላኪው ጋር መጥቶ ብሌንን አፍኖ እያስጨነቃ በነበረበት ሰዓት ወይዘሮ ሰላም ወጥታ ልታዳመጥ ስትሞክር የብሌንን ድምፅ ሰምቻለሁ እያለች ስለነበር ቃልዬ ደግሞ ተከታትላ ሄዳማ ምንም የለም፣ ብሌን እኮ በደንብ መተኛት ትፈልጋለች፣ አትረብሻ፣ ከተኛሽ ከነቃሽ ደግሞ ራሷን ያማታል፣ ነይ ቶሎ እያለች ስትላት እሺ ብላ ልትመለስ ስትል ድጋሜ ስትጮህ ሰማቻት። ከዛ ምንድን ነው ብላ ልታረጋግጥ በሩ ልከፍተው ስትል ቃልዬ የሆነ እንጨት አንስታ በሱ መታቻት። ከዛም ወይዘሮ ሰላም ወደቀች። ከዛ ሞተችብኝ ብላ እሬ እያለች እየጮኸች ነበረ። አቶ በኃይሉም እንግዲህ በሩን ከፍተው ወጥተው ብሌንም ሁላቸውም ተሰባስበው ሞታለች ብለው አስበው ነበርና ወደ ቤቷ ይዘዋት ገቡ። ከዛም በኋላ ነቃች። እንግዲህ ከነቃችም በኋላ እናንተ እንዴት ተገኛችሁ? እኔስ ምን ሁኜ ነው? ብሌን ደጃፍ አልነበርኩም ወይ? ብሌን አንቺ ነበርሽ ወይ እየጮሽው? ምንድን ነው የተፈጠረው ንገሩ እያለች ማውራት ጀመረች። እነሱም ተደሰቱ። ያው ለማስመሰል ማለት ነው በመንቃቷ። ብሌን ብቻ ናት የልቧን የተደሰተችው፣ ከልቧ እያለቀሰች ሁሉ ነበር። እንደውም የአቶ በኃይሉ ተላላኪ አሁን እናትሽ እንደሆነች ውስጥሽ አውቆ ነው እንደዚህ የምታለቅሽው? ደግሞ ስታምር እያለቀሰች ሁሉ ታምራለች እያለ በልቡ እያዘነላት፣ ደግሞ ለሌሎች ሁሉ የሚጨክነው ልቤ ለምንድን ነው ላንቺ የራራልሽ እያለ በልቡ እያሰበ ሳለ አቶ በኃይሉ አሳልፈኝ አለው። በአንቺ ምክንያት ነው ብሎ ብሌንን የሆነ ነገር ሊያረጋት ሲል መካከል ገብቶ ቆመና አገደው። ምን እያደረክ ነው? ለአንዲት ተራ ገረድ ብለህ እኔን ልታግደኝ ነው አለው። አይ አለቃ፣ እንደሱ ማለት አይደለም፣ ተረጋጋ፣ ስህተት የበለጠ ችግር ውስጥ እንዳንገባ ብዬ ነው አለው። አረ እንደዛ ነው? እንዴት እንዳሳደግኩህ ረሳ? ምንም የሌለህ መንዳካ ድሃ ነበርክ። ከጎዳና አንስቼ ሰው አደረግኩህ፣ አሳደግኩህ፣ እንደ ልጅ አየሁህ። አሁንም ጥሩ ስራ ሰጥቻለሁ እና ለአንዲት ተራ ገረድ ብለህ ልትቀይረኝ ነው አለው። ወይ አሳልፈኝ ወይ ደግሞ ሬሳ ተራምጄ እሄዳለሁ ሲለው አሳለፈው። በድንገት አሳልፎት ወደ ብሌን እየተጠጋ ሳለ ወይዘሮ ሰላም ነቃች ማለት ነው። እናም እንግዲህ ወሻሽተዋት፣ በቃ አንቺ ስትወድቂ ነው አጎቴን የጠራሁት፣ ድንገት የብሌንን ክፍል ልትከፍች ስትይ ወደቅሽ አዙሮሽ ምናምን አለቻት። ቃልም ወሻሸች። እናቴ ልትሞችብኝ ነው እያልቅሽ ምናምን አለ። ወይዘሮ ሰላም አልሞትብሽም ልጄ፣ አንቺን ለማን ጥዬ እና እስኪ ወንድሜ አንተስ ማን አለኝ? ያላችሁኝ እኮ በዚህ ምድር አንቺ እና እሱ ናችሁ ብላ ሁለቱንም አቀፈቻቸው። ሁለቱም ግን ውስጣቸው ለእሷ ሞቷን የሚመኙ ናቸው። እናም እንግዲህ ብሌንም ደስ ብሏታልና ሁሉም ወደ የቤታቸው ሲሄዱ፣ ወይዘሮ ሰላም ግን ብሌንን እንዲሁ ልትለቃት አልቻለችም። ምክንያቱም ደውላ እትዬ እፈልግሻለሁ በአስቸኳይ ቶሎ ነይ ብላት ቀጥራት እንደመጣች የመጣችበትንም ሳትነግራት በድንገት ነበር በኃይሉ የሰው ላይ አደጋ አድርሷል በሚል ከቤት እንድትወጣ ያደረጋ ወይዘሮ ሰላምን። ማለትም የብሌንን ሀሳብ ሳትሰማ ስለቀረች አሁን እንድትነግሪኝ እፈልጋለሁ፣ ግን የምትነግሪኝ ምንም ነገር ሳትደብቂ ሁሉንም ነው። በእናትሽ ማይልኝ፣ በምትወጃት እናትሽ ማይልኝ፣
እውነቱ እንደምትነግረኝ አለቻት። እሷም እሺ በእናቴ እምልልሻለሁ አለቻት። እሺ ንገሪ ምንድን የተፈጠረው ስትላት ብሌንም አሰበችው። በነግራት ታምነኛለች? አይ አንዴ በጥፊ ትመታኝና ከዛም አንቺ ልጅንና እኔን ለማለያየት ተልኮ ተሰጥቶሽ ነው ደግሞ የልጅ አንሶች ወደ በኃይሉ መሄድሽ እያለች ምንድን ነው ማነው የላከች ተናገር እያለች ስታስጨንቃት ከዛም ደግሞ ቃልዬ መታይ ትዬ እኔ እኮ እያለች ስታወራ ቃልዬ ደግሞ እውነትሽን ነው እናቴ ተልኮም አላት ነግሬሽ ነበር እኮ ትዝ ይልሻል በመርዝ ልትገልሽ ነው ብላ የዛኔ እናንቺና እኔን ለማለያየትማ የተላከች ናት። ይሄን አይነት ሀሳቦች በብሌን አእምሮ መጡባት። ብሌንም ከዚህ ቀደም ወይዘሮ ሰላም ቃል በመርዝ ልትገልሽ ነበር ስትላት እንዳላመነቻት ስላወቀች አሁንም እኚህ ሀሳቦች በአእምሮዋ ተመላለሱና ቢፈጣሪ ሆይ ይቅር ይበለኝ እንደምን ስል ይህን አሰብኩት አለችና ወይዘሮ ሰላም ብሌን ምን ሆነሽ ነው በሀሳብ ጭልጣሽ እኮ እየጠበቅኩሽ ነው ንገሪኛ አለቻት። ደንገጥ ብላ አይትዬ በቃ ተይው ችግር የለም ተፈቷል እናቴ ብር አስፈልጓት እሱን ልጠይቅሽ ነበር ችግር የለውም አለቻት። እየዋሸሽኝ ነው አለቻት። አይ እውነቴን ነው በእናቴ ምዬ እንዴት ዋሽሻለሁ እና ውሰጃ ስንት ብር ነው የምትፈልጊው? አይ አግኝቻለሁ አሁንም አገኘው ችግር የለም። ብሌን እኔ እኮ እናትሽ ነኝ ለምንድን ነው እንደዚህ የምትሆኚው? አውቃለሁ እትዬ እኔም እንደ ልጅ አንቺ እኮ ልጅሽ ነኝ ልጄ ነሽ ስትላት አዎ እኔም እንደ እናቴ ነው ማይሽ አለቻት ማለት ነው። ከዛም ያው እየተኮላተፈች ግራ ስለገባት 200 ብር አለች። ብሌን እየቀለድሽ ነው እንደ ስትላት ማለቴ 2000 ብር አለች። እሺ ብላ ከሰጠቻት በኋላ ይሄ ስጦታሽ ነው ከደሞዝ የሚቆረጥ አይደለም ብላ የበለጠ አዘን ጀመረችባት። ብሌን ልቧ ተሰበረ። ክፍሏ መታ እንዴት እንዲህ እኮ አይገባትም መዋሸቴ ሳያንስ ጭራሽ ብሯን ተቀበልኳት እያለ በሀዘንና በጸጸት እያለቀሰች ሳለ ቃል ተከትላ መታ ምንድን ነው የምትነፈርቂው? ይችን አንዲት ውሸት ዋሸሁ ብለሽ ነው ውሸት የመጀመሪያሽ ነው ምንድን ነው የምትነፋረቂው? ዝም በይ እባክሽ እያለች ስትቀልድባት ተይኝ እባክሽ ቃል እባክሽ ተይኝ ውጭልኝ አለቻት። ይሄ ብር ራሴን ህሊናዬን የሸኩበት የኃጢአት ብር ነው ብላ ወረወረችው። ቃልም እንግዲህ አንቺ ከናቅሽው አንቺ ጻድቅ ሆነሽ ከናቅሽው እኛ ኃጢአተኞቹ እንፈልገዋለን ብላ አነሳችው። ቃል እባክሽ እችዲ ከዚህ ምንድን ነው ከኔ የምትፈልገው? ሁለ ነገር የወሰዳችሁ ብላ ጮኸችባት። ቃልም ጥላት ወጣች። ከዛም እንግዲህ ዳግምም በልቡ እያሰበ ነበር። ሌሊትም የሆነ ድምፅ የሰማ መስሎት ወጥቶ በር ከፍቶ ሲወጣ ነገር ግን ምንም ሳያገኝ ተመልሷል። ምክንያቱም ወይዘሮ ሰላም ወድቃ ወደ ቤት ይዘው ከገቡ በኋላ ነበር እሱ የነቃው። ምን ሆኜ ነው ብሎ ተመልሶ ገባ። ግን በህልሙ እንዴት ብሌን ላይ እንዴት ታረጋለህ? እንዴት እንደዛ አደረግ? ልክ አልሰራህም። በአንድ በኩል ደግሞ አይ ልክ ነህ፣ እሷም ቢሆን ይሄን ልታደርግ ትችላለች። ግን እኮ ለእሷ ብለህ ነው። ኧረ እባክህ ለእሷ ብለህ ነው እንዲህ ያደረገው እና ንገራታ። ምን የምትል ይመስልሃል? የኔ ጀግና በርታ፣ ጎበዝ እኮ ነህ፣ ለእኔ ብለህ አደረገው የምትልህ ይመስልሃል? እያለ ከራሷ አእምሮ ጋር እየተከራከረ ነበርና በመጨረሻም ለብሌን መንገር አለብኝ እናቷ እንዳገትኳት አመነችኝም አላመነችኝም ከሌላ ከምትሰማ እውነቱን መናገር አለብኝ ብሎ ወሰነ። እናም ብሌንን ላገኝሽ እፈልጋለሁ የምነግርሻለሁ ብሎ ቀጠራት። እንግዲህ በምታዩት መልኩ ብሌንም እሱን ልታወራ ቁጭ እንዳለች ብሌኔ አላት። ወዬ አለችና ግን ለምንድን ነው ብሌኔ የምትለኝ አለችው። መጀመሪያ አልቅሰሻል እንዴ አላት። አዎ ሌላ ምርጫ አለኝ ብለህ ነው አለችው። እንዴ ለምን ታላቅሻለሽ? መሳቅ ምርጫ አለሽ። ሳቂ፣ ይኸው ሳቂ ብሎ አሳቃት። አየሽ ሳቅሽ እያለ ብሌኔ አላት። ወሬውን ልጀምር ግን ለምንድን ብሌኔ የምትለኝ ስትለው ያው እንግዲህ እንዳይኔ ብሌን ስለማይሽ ይሆናላ አላት። ግን ለምን ጠየቅሽኝ? አልወደድሽውም ሲላት አይ ምክንያቱን ለማወቅ ብዬ ነው አለችው። እሱም
እንዳትኮሪ ታዲያ ደግሞ እንድስላልኩሽ እያለ እየቀለደ ሳለ በር ተቆረቆረ። ምን ነበር ነግርሻለሁ ያልከኝ ንገረኝ አለችው። እሺ እያለ ገና ሊጀምር ሲል በር ተቆረቆረ፣ የውጭኛው በር። ብሌን ቆይ አንዴ በር ከፍቼ ልምጣ ብላ ሄደች። በሩን ከፍታ ስትመለስ ግን ፖስታ ይዛ መጣች። እዛ ፖስታ ውስጥ ምን እንዳለ እሷም ሆነ እሱ አያውቁም። እሱም ልከፍት ስትል ፊት ለፊቱ እጇን ያዛት። ብሌኒ የአንቺ ሚስጥር ሊሆን ይችላል፣ ስለዚህ አትክፈች ሲላት፣ ከአንተ የምደብቀው ምንም ሚስጥር የለኝም፣ ግን ደግሞ ማን ነው በስሜ ሊልክልኝ የቻለው ማን የሰጠኝ ሲላት፣ አላውቀውም የሆነ ሕፃን ላይ ነው ስጣት ብሎ የሰጠኝ፣ ደግሞ እኮ በእኔ ስም ነው እያለች ፖስታውን መክፈት ጀመረች። ፖስታ ውስጥ ግን ትልቅ ሚስጥር ይዟል። ይኸውም ዳግም ሊነግራት ያሰበውን ሚስጥር በፖስታ ቀደሙት። እናቷን ሲያገታት የሚያሳይ ምስል፣ የዳግምና የእናቷ የእገታ ምስል ነበር። በጣም ደነገጠች። ምንም መናገር አልቻለችም። እሱን ዘወር ብላ እያየች ብቻ እንባዋን ታፈሳለች። ዳግምም ኮም ነው ያለው። በጣም ነው የደነገጠው። ምክንያቱም የመጣው ሊነግራት ለዚሁ ነበር፣ ግን ቀደሙት። ብሌን ይቅርታ የምታደርግለት ይመስላችኋል? እውነቱን ሲነግራትስ የምታምኑ ይመስላችኋል? እኔ እንጃ። እኔ ግን ለጊዜውም ቢሆን የምታምኑ አይመስለኝም። ውድ ተመልካቾቼ ለዛሬ ክፍል 14ን በዚህ መልኩ አጠናቀቅ። በክፍል 15 ከምንገናኝ ሰላማችሁ ይብዛ። ከኔ ጋር ስለነበራችሁ ጊዜያችሁን ስለሰጣችሁኝ አመሰግናችኋለሁ። ይህ ወይኗ ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።